ውበት ነው። ተረጋጋ፣ ባለቤት አይመጣ። እሱ አያስጨንቀኝም። ዛሬ ደግሞ በጣም ሙሉ ነሻል። ይሆናል ነሽ እንጂ ነሽ። ከፍጥረታት ሁሉ በጣም ልዩ ነሽ። እኔ እንደዚህ አይነት ውበት አይቼ አላውቅም፣ በፊልምም በምንም። አጎቴ እማዬ መኪና ውስጥ ሳባ መጣችሁ ዝና ምክንያት አይደለም። በሷ ምክንያት እኮ እኔ ስንት ነገር ብኛለሁ። እድዋን ተረፈኝ። ከዚህ በኋላ እዚህ ቤት አታድራት። በቃ እኔ አልፈልጋት። ምን ቀረሽ? ወይዘሮ ማህሌት ዛሬ ኤፍራታን እያንገላታቻት ትገኛለች። ኤፍራታ እንግዲህ በባለፈው ሞገስን ማህሌት ትገላለሁ ብላ አቅዳና ተሰናድታ ከዝና ጋር ነገሮችን ጨርሳ ስትሄድ ለመድብል በመደወል እንግዲህ የሞገስን ህይወት ያተረፈችው ኤፍራታ ነችና በተዘዋዋሪ ደግሞ ደም የለገሰችው እሷ ናት። ደም ስትለግስ እንግዲህ ከኤፍራታ ጀርባ ወይም ከኋላ እየተከተለች ማህሌት አይታ ስለነበረ የተኛበትን ሆስፒታል እዛ ሆስፒታል ውስጥ እንዴተኛ እናስቀረዋለን በዛው እንገለዋለን ብለው እንግዲህ ዝናና ማህሌት ታስበው በነበረበት ሰዓት ላይ ለዝና ለመድብል በመደወል እንግዲህ ማህሌት እያደረገች ነገር ያለችው አልገባኝም፣ ሶ ምናልባት ያለበትን ሆስፒታል ስላየችው ሌላ ችግር እንዳትፈጥር እባካችሁን ተጠንቀቁ፣ በውለታም ያዝልኝ ብላ ባለፈው ክፍል እንዳያችሁት ተናግራ ነበረ። ከመናገርም ባለፈ ደግሞ አድነዋለች፣ ደምም ለግሳለታለች። ያው የደሙን ጉዳይ ደግሞ ያው መጀመሪያ እሷ በነፃ ነው የሰጠችው። በነገራችን ላይ ብር አልተከፈላትም። ምክንያቱም ውለታ እሷ የምትፈልገው አሁን ከነ መድብል ጋር ለመገናኘት ውለታ ለመፍጠር ነውና በዛም አማካኝነት እጃቸው ላይ ብር ስለላቸው ያልተሰጣቸው ማለት ነው። መድብልና ኤፍራታ ከትንሽ ጊዜያት በኋላ በእርግጠኝነት እንደሚገናኙ ምንም ጥርጥር የለውም። ምክንያቱም አሁን ላይ ኤፍራታ ብዙ ነገሮች ገብተዋታል። ከመድብል ጋር ማለት ከማህሌት ጋር ሆኖ ያለው ነገር በጣም ነው ያስጠላትኝ። በዛ ጋር ዝና በቃ እንደፈለገ እየሰደባት ወይ ደግሞ ኢቭን ለጇ እንኳን የምፈልገውን ያክል ሳንቲም እንኳን እየሰጣት አይደለም። ሶ እየተራቆተች ነው እየመጣች ያለችው ማህሌትና እሱን ነገር ስታይ በጣም እያስጠላት ነው። አሁን ወደ ራስሽ ተመለሺ፣ ከዝና ጋር ራቂ ብትላትም እምቢ ያለችው ማለት ኤፍራታ ደግሞ ከዝና ጋር አለመራቋ ወይም ደግሞ ከዝና ጋር ያለውን ነገር በጣም ነው የሚደብራት ማለት ነው። ዝናን ያው በጣም ነው የምትፈራው። በዛ አንደኛ ለህይወት ጣጣ የለውም፣ ሁለተኛ ደግሞ እንደዚህ እንደ ሰዎች እንኳን ጥሩ ገንዘብ አይከፍላቸውም። ሁሌም በሆነ ነገር ጠልፎ እሱ ስራ አድርጓቸው በማስፈራሪያ እንዲያገለግሉት ነው የሚፈልገው። ሶ ኤፍራታ ደግሞ እሱን ነገር አልፈለገችውም። ኤፍራታ ደግሞ ቀስ ብላ ተንቀሳቅሳ ሰርታ በራሷ ነገር ምናልባት ገንዘብ ማግኘት ካለባትም እንደዚህ ጭንቅ ባለ በተለይ ደግሞ የህይወት ማጥፋት ምናምን ሳይሆን አንዳንድ ነገሮችን ማቃጠር ቀለል ያሉ ነገሮችን መስራት ነው የምትፈልገው። ግን እዚህ ጋር ዝና ጋር ስትመጣ ከሌን ካልገደላችሁ ከሌን ካስወገዳችሁ ከሌን ከመረዛችሁ በቃ እንደዛ አይነት ነገር ስለሆነ ተልኳቸው በዚህ ነገር በጣም ምንም አይነት ደስታና ምንም አይነት ጥሩ ስሜት እየተሰማት አይደለም። በዛም አማካኝነት እንግዲህ ኤፍራታ አልነካም ብላ እንትን ባለችው መሰረት ዛሬ ማህሌት ቀጥታ እንትናን መርዞ ደላላውን ይዛ ወደነ ቅድስት ቤት እንዲወስዳትና ቅድስትን እሷ እንደምታባብለው ቅድስት ሌላ ምንም አይነት እጮኛ እንደሌላት ያኛው እንግዲህ ብሩክንም ሌላ ባለትዳር ስለሆነ እሷን አይመለከታትም ብላ ነገሮችን አቀጣጥራ ቤት እንዲወስዳት አድርጋ ነበረ። ለምን አንቺ ብቻሽን አልርሽም ሲላት ቤቱን ስለማላቀው ነው ብላ ነበር የነገረችውና ስልኬ ማንሰቶች ነው ሲላት ዝና ነበር ያለችውና ዝና እንዴት ሰጠሽ? እንዴት ይሄ ሰው እንዴት አውቆኝ ነው? ሲቀጥል ደግሞ በምን መልኩ አስቦት ነው? ስለዚህ ያንቺ ማጀርባሽ መጠናት አለበት በማለት ቀጥታ ዳጣ ጋር ነበር የደወለው። እንግዲህ መርዞ ደላላው ከተደወለ በኋላ ዳጣ ደግሞ ያላትን ፊልም ሙሉ ፊልም ዝና ጋር ይዞ ነው ዝና በቃ አንተ ሞታ
ሞተሃል፣ እንግዲህ ሰማይ ቤት እንገናኝ፣ የላኛውን ቤት ያሳምርልህ፣ ሌሎችንም ቃላት እየተጠቀመች ነበር ያስፈራራችሁና እንደዛ ሲሆንበት በቃሽ ብሎ ቀጥታ መጥቶ ማህሌትን ማህሌት ሳ ብሎ ጠይቋት ነበር። ዳጣን በቃ አንተ ያለባቸው አሁን ያሉት ሰዎች ነፍሰ ገዳዮች ናቸው። ምናልባት ያንተን ራሱ ከያዙ ነፍስህን ነው የሚገሉ። ስለዚህ ምናልባት ያገዳደሉን ቀለል እንዲያደርጉልህ ወይም ደግሞ በቢላዋ እንትን ይሉ ከሆነ በሌላ ነገር እንዲያደርጉልህ ጠይቃቸው፣ ተማጸናቸው እንጂ አንተ ኦሬዲ ተከባሃል፣ በነፍሰ ገዳዮች ተከባሃል ነበር ያለችውና መርዞ ደላላው ደግሞ እንደዛ አይነት ነገር አይወድም፣ በጣም ነው የሚፈራው። እና በቃ ማህሌትን ካጠገብ ይርቃል፣ ድጋሜ ከኔ ጋር እንዳትቀርቢ። ሲቀጥል ደግሞ ምናልባት እንኳን የስልክ ላይ እንዳትደውይ፣ ስልኬ ጋር የምትደውይ ከሆነ እኔ በህግ አሳልፌ ነው የምሰጥሽ፣ ስለዚህ ተከበሪልኝ ብሎ እንግዲህ ማስፈራሪያ ጭምር በራቂኝ 40 ክንድ ብሎ አባሮ ራሱ ርቆ ነው ሄደው ማለት ነው። ቤተሰቦቻችን ማህሌት እንግዲህ ከዛ በኋላ ስትሄድ ያኔ ደላላው ይሄ መርዞ ደላላው ማህሌትን አንቺማ በባለፈው ሞገስን ራሱ ሆስፒታል እንደተኛ ልትገል የነበርሽው አይደለሽ እንዴ? እህትሽ አይደለ ደውላ እንዴ ያተረፈችው? አንቺማ እኮ ገለፉ ነበር ብሏት ነበርና ያንን እንግዲህ ለዛ ነው እንግዲህ ማለት መርዞ ነው እንግዲህ ያስተረጎማትና ከዛ በኋላ ሄዳ ነው እንግዲህ እንትናን ኤፍራታን ካልገደልኩኝ ብላ ስታስብላት የነበረው። ከዛ በኋላ ቀጥታ ተመልሳ ከዝና ጋር ተገናኝተው ነበረ። ዝና ደግሞ እንግዲህ ከእሱ ጋር የነበራት ነገር እንዳልተሳካለት ስትነግረው ድሮስ አንቺ ምን ተሳክቶልሽ ያውቃል? አንቺ አጎዛሪ የለሽ ወይ እያለ እንግዲህ የተለያየ ስድቦችን እያቀያየረ ነው የሰደባት። ከስድቡን ባሻገር እንግዲህ ያው አንቺ አይሳካልሽ አይሞላልሽ፣ በሲቀጥል ደግሞ ይሄንን ደላላውን መርዞን እንደምንም ብለሽ ማምጣት አለብሽ፣ ነገሮችን ማስፈጸም አለብን። ብር አሁንም ገንዘብ ስለሆነ ፈልገው ምን ሰርተሽ ነው የምትሰጪው? ኤፍራታም እኮ ከቤት ውጭ አለችኝ ስትለው እና ታዲያ ሰው ታናሹን ያኖራል እንጂ ታላቁን ተሸክሞ ይኖራል እንዴ? አንቺ እኮ ለሰው ወዘፍ ነው የሆንሽው። ስለዚህ ምን ታርክ ኤፍራታማ እያለ እንግዲህ እሱም ሲላት ነበረ። በዚህ መካከል እንግዲህ ማህሌት በጣም ተናዳለች። ሁሉ ያሳካልሽም ሲላት እንዴ ተው እንጂ አንተም እኮ ሁሉ ነገር አልተሳካልህም። ለምሳሌ የሉላ ጉዳይ አልተሳካልህም፣ ብዙ ሞክረህ ቀርቷል ስትለው ባክሽ ተይው ይሄንን እንደዛ ትበይ ባክሽ አርፈሽ ተቀመጪ። ሲቀጥል እኔ ሉላን ትቻታለሁ። ሉላንማ እኮ ከሷ የምትበልጥ ደግሞ ሌላ ቆንጅዬ ሌላ አበባ የመሰለች ቆንጆ ሴት አገኘሁኝ፣ ስለዚህ እሷን ይዤ ያለው ሲላት እንግዲህ ማህሌት ትንጨርጭር ነው ያለችው። በጣም ነው የተናደደችው። ምክንያቱም ከዛሬ ነገ ምናልባት ሊወደኝ ይሆን የሚል ሀሳብና እንትን ስሜት ስላላት ነበረ ማለት ነው። ቤተሰቦቻችን እንግዲህ ከዛ ከተመለሰ በኋላ በጣም ነው የተናደደችው እና ዝና እንደዛ ተናደያ ሲያት እንዴት እናድጃለሽ? እኔ እኮ ዝና ነኝ እንጂ ብሩክ አይደለሁም ባልሽ መሰልኩሽ እንዴ? ምን ያናደድሻል? ምን ትመስላለሽ? ምናምን እያለ እንግዲህ እየሳቀባት ነበረ። ይሄን እያሉ እየተመካከሩ መኪና ውስጥ እንደነበሩ ዝናና ማህሌት እንግዲህ ሰፈር መተው ነበረ፣ ወዲህ እዚህ ማለት ነው እነ መድብል ሰፈር ከና መድብልና ምሳሌ ደግሞ አጋጣሚ ውጭ ላይ የተንከሳከሱ በነበር ሰዓት ላይ እንግዲህ አይተዋቸዋል ማለት ነው። በዛም እንግዲህ እንደሚከታተሏቸው አስበው መድብልም በጣም በመገረም እንግዲህ ተመልሰው ወደ ቤታቸው ሂደዋል ማለት ነው። ቤተሰቦቻችን ሌላው ብሩክና ቅድስቴ አሪፍ ጊዜ እያሳለፉ ነው። ቅድስቴ እንግዲህ በደንብ እየተንከባከበችው ነው ብሩክም እያገገመ ነው የሚገኘው፣ እግዚአብሔር ይመስገን። ቅድስቴም እንግዲህ እየተንከባከበችው ነው። እያንዳንዷን ምግብ ምናምን በእያንዳንዷ ነገር እየተንከባከበችው ነው ያለችው። እንግዲህ በቀኝ ሲል እንኳን በጉርሻ እያጨናነቀች መብላት አለብህ፣ ነገ ጧት አገግመህ በደህና መነሳት አለብህ እያለች እያጎረሰችው ነው። ቤተሰቦቻችን ሌላውና በጣም አጣብቂኝ ውስጥ የከተተን ነገር አሁን እንግዲህ ሉላ ጉዳይ ነው። ሉላን እንግዲህ ያው እንዳያችሁ ጠበቃው በጣም በአስቸጋሪ ሁኔታ ውስጥ ብዙ ጊዜ እያስቸግራት ነበረ። ከማስቸገርም አልፎ እንግዲህ ዛሬ በመጨረሻም ቀጥራው ቤት መጥቷል። ቤት ግን የቀጠረችው ያው እንደምታወቀው መርዞ ደላላውና ዳጣ ውስጥ ሆኖ ተሸሽገው እሱ ቪዲዮ ለመቅረጽና የሚፈጠረውን ነገር በኋላ ቪዲዮውን እንለቅብሃለን ወይ ደግሞ ለህግ አካል እናሳልፈን እንሰጣለን፣ ስለዚህ እረፍ ለማለት አይነት ነገር ነው የተጠቀሙት ነገር ማለት ነው። ግን መርዞ ደላላውና ዳጣ እርስ በርሳቸው ሲጎናተሩ ሰውየው ሳይነቃባቸው እንደማይቀር ምንም ጥርጥር የለውም። ቤተሰቦቻችን በእርግጠኝነት ይነቃባቸዋል። ሲቀጥል ከውጭ ላይም የተደበቀ ሰው አለ። ምናልባት እኔ ይመስለኛል ማን ነው ሞገስ ርቆ አልሄደም መሰለኝ ብዬ አስባለሁኝ። ብቻ ማን እንደሆነ ወይ ደግሞ እሱ ይዞት የመጣው ሌላ ሰው አለ ማለት ነው ሰውየው። እና እንግዲህ ልብሱን ወለቅ ሲያደርግ ኮቴ ሰምቶ ነበር። በቀጣይ ክፍል እንገናኝ። ሰላም ቆዩ።